የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። አስቴር በዳኔ ከትላንት በስቲያ ስትቀሰቅስ የነበረው ይሄ ኦርቶዶክሳውያን አንገት ላይ እንደዚህ ያለ ካራ እንዲገባ ነው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው። አስቴር በዳኔና ኦርቶዶክሳዊ ጥላቻን እንዲሁም ደግሞ የአንድ ብሔርን ጥላቻ መሰረት ያደረገ ንግግር ሕግ አንጻር እንመዝነዋለን። ጉዳት መድረስ፣ መታረዝ፣ መሰደት የበቀል እርምጃ አካል ነው እያልሽ ነው ያለው። ስለዚህ ይህንን የበቀል እርምጃ የሚወስደውን አካል በጥንቃቄ ታውቂያለሽ ማለት ነው። በአርቲስትነት ልቅም አድርገሽ የበላሽው ገንዘብ በአማራው ስም ብልጽግና ማለት አብሶሉትሊ ኦርቶዶክስንና አማራን ጠል እንደሆነ ማሳያ ነው። ዛሬና አስቴር በዳኔ ተነስተው እንደፈለጉ የሚፈነጥዙት። ስለዚህ ኦርቶዶክሳዊው አማራውን በሰይፍ እንዲያልቅ ቀን ጠብቃ ጊዜ ቆጥራ ቅስቀሳ ውስጥ ገባች። አስቴር በዳኔ ይቅርታ ጠይቂ። እናት ቤተክርስቲያን ኦርቶዶክስ ጨቋኝ አይደለችም። እነዚህ አዳዲስ መኪናዎችን ተመልከቱ። ለሽያጭ የቀረቡ እንዳይመስሏችሁ። ከንቲባ አዳነች አቤቤ ግን በ2018 በጀት ዓመት ወረዳዎች ላይ የመኪና ናዳን አዝንበዋል። ሰሞኑን ወይዘሮ አዳነች አቤቤ የአዲስ አበባ ቢሮዎችን ገምግመው ሸልመዋል። እንደው የፈለገ ከሰማይ እሳት የሚያወርዱ የቢሮ ኃላፊዎች ቢኖሩ ፋሲል በዚህ ደረጃ ውድ የሆኑ መኪናዎችን የቅንጦት መኪናዎችን መሸለም አሁን ያለው የኢትዮጵያ ኢኮኖሚ ይፈቅዳል? ምን አተው ነው የሚሸለሙት? ቢሮዎቹ መኪና አተው ነው? ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሀሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። በአርቲስትነት ልቅም አድርገሽ የበላሽው ገንዘብ በአማራው ስም ነው። የኦሮሞን ባህል አስተዋውቀሽ አይደለም ስትበይ የነበረው። ድራማሽን ስትሰሪ የነበረው በኦሮሞ ባህል አስተዋውቀሽ አልነበረም። የኦሮሞ ባህል ምርጥ ባህል አለው፣ ምርጥ ቋንቋ አለው። በኦሮሞ ዘፈን የሚታወቁ እነ ነፍሱን ይማረው ዶክተር አሊ ቢራ ነበር። እኛ ራሱ እናደንቀዋለን። አማሌሌሌ ሲል ያልሰማው የለም። በጣም የሚገርም ጥበብ ያላቸው የኦሮሞ ልጆች አሉ። ቋንቋ ውብ ነው፣ ባህሉ ውብ ነው፣ ስራቸው ውብ ነው አሉ። የሚመቹኝ የኦሮሞ ልጆች አሉ፣ የኦሮሞ አርቲስቶች አሉ ደስ የሚሉ። አንቺ ግን በሌላው ሸቅለሽ ሰቅለሽ አሁን ብልጽግና እናንተ በተለይ ብልጽግናን ደጋፊዎች ብልጽግና የምታስወጉት እናንተ ናችሁ። ብልጽግና የአማራን ብሔርና ኦርቶዶክስን እንደሚጠላ በደንብ አድርጋችሁ እያሳያችሁ ነው ለህዝቡ። this is reality። ብልጽግና መሆን ተስፋዬ እንትና ታየ ደንዳን ማየት ትችላለህ። ይቅርታ ታየ ደንዳን አልኩኝ፣ ታየ ቦጋለ ማየት ትችላለህ። ልክ ብልጽግናን ሲቀላቀል ኤርሚያስ ለገሰን ማየት ትችላለህ። አማራንና ኦርቶዶክስን መጥላት ነው ማየት ነው። በላይ በቀለ ወያ የሚባል ዝምባምን ማየት ትችላለህ። ብልጽግና ስትቀላቀል አማራንና ኦርቶዶክስን መጥላት ነው። ጥሩ ጥያቄ ነው ሞክሼ ተባረክ። እንዴት እንስበረው ይህንን ነገር? ለኦሮሞ ልጆች ይህን ማሳወቅ፣ ለሌላውም ህዝብ ለደቡብ ህዝብም ለሌላውም ህዝብ ይህን ማሳወቅ። ያወቅ ጊዜ ለካ ብልጽግና ማለት አብሶሉትሊ ኦርቶዶክስንና አማራን ጠል እንደሆነ ማሳያ ነው። አራት ነጥብ። እንዲሁም በኦሮሞ በኩል ስትሄድ የነሱን አይዲያ ያልተቀበለ የኦሮሞ ልጅ ይበላል። የብልጽግናን አይዲያ የማይቀበል የኦሮሞ ልጅ ይበላል። ሰሞኑን ወይዘሮ አዳነች አቤቤ የአዲስ አበባ ቢሮዎችን ገምግመው ሸልመዋል። ጥሩ ነው መሸላለም። እኛም ድሮ ትምህርት ቤት ሰርተፍኬት ሲሰጠን ተሸልመናል። ጥሩ መምህር ስንሆን በአመት ውስጥ አለቆቻችን ሰርተፍኬት በጣም ሰጥ ከዛ ውጪ 100 ብር 200 ብር በፖስታ ታሽጋ ተሰጠ። ለኛ ትልቅ ሞራል ነው። የዛን ጊዜ 200 ብር 20 ሺህ ብር ሊሆን ይችላል። አሁን ግን እየበዛ የመጣው የወይዘሮ አዳነች አቤቤ ሽልማት ውድ የሆኑ መኪናዎችን እስከ 20 ሚሊዮን ብር የሚያወጡ መኪናዎች ሰሞኑን በመንግስት ሚዲያዎች ጭምር
እያንዳንዱ መስሪያ ቤትና ግለሰቦች ሲሸለሙ ነበር ውድ የሆኑ መኪናዎች፣ የቅንጦት መኪናዎች። እንደው የፈለገ ከሰማይ እሳት የሚያወርዱ የቢሮ ኃላፊዎች ቢኖሩ ፋሲል በዚህ ደረጃ ውድ የሆኑ መኪናዎችን፣ የቅንጦት መኪናዎችን መሸለም አሁን ያለው የኢትዮጵያ ኢኮኖሚ ይፈቅዳል? እውነት እኮ ነው የምልህ። ቀንተንባቸው አይደለም። ኖሮን ኢትዮጵያ ኖሮን እንቁና አልማዝ ይሸለም፣ ጥቁር ዲያመንድ ይሸለም፣ በአንገታቸውም አምባርም ይደረግላቸው። በጣም የሚያሳዝነው ግን የኢትዮጵያ ሕዝብ ፍዳውን እያየ ሰሞኑን አይታችኋል። አትሌት ኃይሌ ገብረስላሴ የኢትዮጵያ አይከን የሆነ ዘርፎ ሳይሆን ላቡን ጠብ አድርጎ እነ ቀነኒሳ እኔ አደንቃቸዋለሁ። ኢትዮጵያ አትሌቶች ላባቸውን ጠብ አድርገው ኃይሌ ላቡን ጠብ አድርጎ እኮ እንደ ሌላው ዘርፎ እኮ ውጭ ሀገር የሚሰራ አይደለም፣ አገር ውስጥ እኮ ነው እያለማ ያለው ሲቃጠልበት ብዙ ነገሮቹ። ይሄ ሰው እንኳን አልቻልኩም ግብር መክፈል ስፔሻሊ ፕሮፐርቲ ታክስ ይሄን ያክል የሚያስከፍለኝ ከሆነ አልችልም ብሎ እስከሚጮህ መድረሱ ምን ማለት ነው? እነኚህ ባለሀብቶች እየጮሁ ነገ ለኢትዮጵያ ተስፋ የሚሆን እዚህ ጋር ደግሞ አንተ በዚህ ደረጃ ከአቅም ከሀገሪቱ ኢኮኖሚ የሀገሪቱ አቅም ከሚሸከመው በላይ ስትሸልም ምን አተው ነው የሚሸለሙት? ቢሮዎቹ መኪና አተው ነው? እያማረጡ እኮ መኪና የሚይዙ ባለስልጣኖች ናቸው። ባለስልጣኖቹ መኪና አተው ነው? በመንግስት ከተመደበላቸው ቪኤት በላይ እነሱ እኮ የግል መኪና አላቸው። የግል ቤት እኮ አላቸው ከመንግስት ቤት ውጭ። እንዴት ነው እሱ ይሄን ያክል እነሱን እያነሳም ትሸልማቸው? ሰማይ አደረስቶ የኢትዮጵያን ኢኮኖሚ የህዝቡን ኑሮ አሻሻል ወይ? እነኚህ ባለስልጣኖች ምንድነው ያደረጉት? ሙስናው በዚህ በኩል በራሱ የመንግስት አካላት ይጋለጣልና እኔ ለምንድን ነው በየዓመቱ የሚሳለቁብን መኪና ይተሸላለሙ? ሰው እኮ ታክሲ መሄጃ አጥቶ አውቶቡስ መሄጃ አጥቶ እኮ ይቸገራል። ተወዷላ ትራንስፖርቱ የለ፣ ዋጋውም ውድ ነው። አዲስ አበባ በለማኞች በኔ ቢጤዎች በነዳያን ተወራ እያለች ከየቦታው ቢመጣ ቤት አልባ በሆኑ ሰዎች ተወራ እያለች በዚህ ደረጃ ለህዝቡ የሚጠቅም ነገር ያ ሁሉ መኪና ከሚሸለም ምን አለ ያ ገንዘብ ተሰብስበው ህዝቡን ዳውን ህዝብ አንድ ቦታ ላይ የሚያስፍር መጠለያ የሆነ ነገር ቢሰራ ምን አለበት? ግለሰቦችን በየዓመቱ በዚህ ደረጃ እየሸለሙ መኖር ያስኬደናል? ልክ ነው። መንግስታችን የብልጽግና መንግስት ነው። ድህነት የሚባል እንዲወራ አይፈልግም። ችግር እንዲወራ አይፈልግም። በዚህ መልኩ የምንዘልቅ ከሆነ እንዘልቃለን አብረን፣ ችግር የለውም። እነሱንም እድሜያቸውን ያርዝመው የእኛንም እድሜ ያሳጥረው እንዳንሞግታቸውም ጭምር እነግርሃለሁ። በጣም ነው የሚያሳዝነውና በዚህ ደረጃ መሸላለምን ምን አመጣው? በዚህ ደረጃ መኪና በየዓመቱ እኮ ነው ደግሞ ሪደንደንሲ እኮ ነው ተደጋጋሚ የሚሰጣቸውን ቢሮዎችና ሰዎች አሉ። ለምን የመኪና መሸጫ መደብር እንዲከፍቱ ከሆነ ጥሩ ነውና ይሄን ምልህ ቀንቼባቸው አይደለም። የኢትዮጵያ ኢኮኖሚ እነሱን በዚህ ደረጃ ለመሸከም አቅም አለው ወይ? እንችላለን ወይ? ህዝቡ እንዴት ነው ኑሮ እንዴት ነው የሚሆነው? ህዝቡ እያየነው እኮ ነው። ፋሲል አንድ ነገር ተናግሬ ልጨርስ። ልብ አድርግ። በኮሪደር ልማት ቤት ፈርሷል። እቺ ተራ እንኳን በየኩሽናው የምትከራይ ቤት እሷ ፈርሳለች። ዛሬ አዲስ አበባ ውስጥ የቤት ኪራይ አፎርድ ማድረግ አልቻለም። መንግስት ታውቃለህ ፋሲል፣ ተከራይና አከራይ ህግ አውጥቶ ይኸው አሁን ዛሬ የተባላን ነው። አከራይ ተከራይ ላይ ይጨምራል፣ ተከራይ ደግሞ መጨመር አልችልም ይላል። አከራይ ደግሞ እኔም ኑሮ ነው መቋቋም አልችልም። ይሄን ሁሉ ዝግቡ ሲከተል ዛሬ በየአቅጣጫ የፈረሰው ቤት ስንቱን ድሃ ችሏል መሰል። ዛሬ ከትግራይ በጣም ብዙ ህዝብ ተሰዶ አዲስ አበባ ገብቷል። በዚህ በጦርነቱ ግዴለም ውጊያ የሚበለው መንግስት ከአማራ ክልል ከኦሮሚያ የሚመጣው ከተለያየ አቅጣጫ የሚመጣውስ አዲስ አበባን ቶታሊ ይወሩታልና ይሄ ህዝብ ቢያንስ የሚበላው ቢያጣ እንኳን የሚያድርበት ያስፈልገዋልና በዚህ ደረጃ ባጣንበት ዘመን ይሄን ያክል መሸላለም ፋሲል በጣም ከባድ ነው። ኩላሊቴን ሰጣለ ያለው ወይኒ ቤት እኮ ነው መንሱር የሚገኘው። እድሜ ለሱ ያለችው እኮ ተሰዳለች ገበሬዋ። ዛሬና አስቴር በዳኔ ተነስተው እንደፈለጉ የሚፈነጥዙት በተለይ በዚህ ዘመን አንዳንድ የኦሮሞ ፕሮቴስታንቶች፣ ፓስተሮች፣ የሃይማኖቱ ተከታዮች ሃይማኖቱን ሳትወክሉ ፖለቲከኞች፣ ካድሬዎች ህዝብና ህዝብን ሃይማኖትና ሃይማኖትን ለማጣላት የምታደርጉት እንቅስቃሴ ብታርፉ ይሻላችኋል። ወጥተሽ ይቅርታ ጠይቂ።
እናት ቤተክርስቲያን ኦርቶዶክስ ጨቋኝ አይደለችም። አንቺ በሞቱ ሰዎች ተሳልቀሻል። አንቺ ብቀላ እንደሆነ ተናግረሻል። አንቺ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አማራ ክፉ እንደሆነ አስበሻል። ንስሐ ግቢ፣ ይቅርታ ጠይቂ፣ አለበለዚያ እጅሽን ታገኛለሽ። እውነት እልሻለሁ፣ እግዚአብሔር ይቀጣሻል፣ እግዚአብሔር ያዋርድሻል። ማንም አያስጥልሽም። የሚያስጥልሻለሽ መስሎሻል? አዎ ልክ እንደ አበባው እንደተባለ ፕሮቴስታንት ካድሬ ሃይማኖት ጠል ኦሮሞ እንዲጠላ የሚያደርግ ለኦሮሞ ተቆርቋሪ መስሎ ኦሮሞ እንዲጠላ የሚያደርግ እግረኛው ሚዲያ ላይ ሄዶ የሚያሳየው አክት ጥይት ሲመጣ እንደዚህ አድርገኝ እንትና መለጥኩኝ። ጥይት እንዲህ ብትተኮስ እንዲህ እና ቀለዋን እንዲቀልባታለሁ አየር ላይ እርሳሷን እየሰማኝ እግረኛው የሰማኝ እዛ እንዲህ ብትተኮስ እንዲህ ቢጀ እንዲቀልባታለሁ አየር ላይ ከዛ ጥይቷን እንዲህ መልሼ ወደ አንተ ጣል አድርግልህ የሚል በሌላ ስብሰባ ላይ ታላላቅ ሀገር ላይ ዋጋ የከፈሉትን ነጎበና ዳጬን ነፊት አውራሪ አብተ ጊዮርጊስ ዲነግዴን የሚኒሊክ ኮንዶም ብሎ ሲሳደብ ማንም የገሰጸው የለም። ኢትዮጵያ የተሰራችበት ፕሮሰስ ልክ አይደለም። ሰፊ የኢትዮጵያን ቴሪቶሪ የያዝ ነው። ኦሮሞን በተደጋጋሚ ስላነሳችሁ ማለት ነው። ኦሮሞዎች ኢትዮጵያ የተሰራችበት ፕሮሰስ ጃገማ ኬሎን ታነሳላችሁ፣ እነ ሀብተ ጊዮርጊስ ዲነግዴን ታነሳላችሁ። እነሱ ምኒልክ እንደ ኮንደም የተጠቀመባቸው ኦሮሞዎች ናቸው እንጂ ኦሮሞ በኢትዮጵያ ኢትዮጵያዊነት በምትሉት ፕሮሰስ ውስጥ እነ ጃገማ ኬሎ ኮንደም ሆኖ ሊሆን ይችላል፣ እነ ጎበና ኮንደም ሆኖ ሊሆን ይችላል። ምኒልክ ተጠቅመውባቸው ጥሏቸዋል። በፕሮሰሱ የተሰራችበትን ፕሮሰስ አልተስማማንም። ለኦሮሞ ተቆርቋሪ መስሎ ኦሮሞ አንገቱን እንዲደፋ የሚያደርግ ዘመኑን በመመካት ህገወጥ የሆነ አለባበስ እየለበሰ ህገወጥ የሆነ ነገር ሲሰራ ለነገሩ እግረኛው ሚዲያ መታወቅ ስለፈለገ ነው እንጂ እንዲህ አይነት ጸያፍ የሆነ ቃለ መጠይቅ መተላለፍ ራሱ አልነበረበትም። ክብረ ነክ የሆነ ጋዜጠኛን የማያከብር ስቱዲዮን የማያከብር ህዝብ የማያከብር እንዲህ አይነት ስራ ለህዝብ መቅረብ አልነበረበትም። እንዲህ አይነት ነውረኛ ሰው ዛሬ ይነሳሉ አሉ። ዶክተር አብይን በመመካት ወዳጄ ዶክተር አብይ ምንም ማድረክ ምን ትላንት ለኔ ተናግረሃል ብሎ የሚምር አይምሰል፣ የሚተው አይምሰል። ኩላሊቴን ሰጣለ ያለ ወይኒ ቤት እኮ ነው መንሱር የሚገኘው። እድሜ ለሱ ያለችው እኮ ተሰዳለች ገበሬዋ። ከለማ መገርሳ በላይ ለዶክተር አብይ የሚሆን ማን አለ? ስልጣን የሰጠ ሞት ነው የሚለየኝ ብሎ የተናገረ የመሰከረ ወዳጅም ወንድምም ጓደኛም የሆነ ማን አለ? እንደው እንጣን ጥጣት አበዛችሁ መስሏችኋል። መወደድን የምታገኙ ጥቅም የምታገኙ መስላችሁ ከህዝብ ጋር አትጋጩ። ስርዓት ለሚያልፍ ነገር ለማያልፈው ህዝብ መጥፎ ጠባሳ ነገርን አታቆዩ። አስቴር ትላንት በአረንጓዴ ቢጫ ቀይ ሰንደቅ ዓላማ ልብስሽ ኢትዮጵያዊነትን በሚያነሳ ቃላትሽ ለኦርቶዶክስ ተዋሕዶ ቤተክርስቲያን ያለሽን ክብር ስትገልጽ ነበር የምናውቀው። መቀየር የፈለግሽውን ፖለቲካ መግራመር ትችያለሽ። ማንም ሰው ለምን እከሌ ሆና የሚባልበት ነገር አይደለም። ነገር ግን ሃይማኖትን መንካት ግን አትችይም። በእግር ራስን ልከካት በይ አትበይ። አርፋችሁ ተቀመጡ። አትንኳት፣ ኦርቶዶክስን አትንኳት፣ የሀገር ባለውለታን አትንኳት። ወርቅ ላበደረ ጠጠር እህል ላበደረ አፈር እየሆናችሁባት አስቸገራችኋት። ምን ባደረገች? ኢትዮጵያን በመስራቷ፣ ከውጭ ሃይማኖት ሲመጣ በመቀበሏ። እስልምና እኮ ሲመጣ በፍቅር የተቀበለችው ሃይማኖት ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እስልምናው እኮ የውጭ ሀገር ዜጎች ናቸው፣ ኢትዮጵያውያን እንኳን አይደሉም። ክርስትናው ኢትዮጵያዊ ነው፣ ሕገ ኦሪቱ ኢትዮጵያዊ ነው። ንጉሱ ግን በፍቅር ነው የተቀበለችው። መልካም ነገር ነው ያደረገችው።
ቦታ ነው የሰጠችው። ይሄ ግንኙነታቸው ቀጥሎ ነበር፣ ይጻጻፉ ነበር ከንጉሥ አርማ ጋር። ታዲያ ለምንድን ነው ይሁሉ እንደ ጨቋኝ ተደርጋ የምትቆጠረው? እሳት ለምንድን ነው የሚነድባት? ለምንድን ነው ገዳማቶቹ የሚፈርሱት? አስቴር በዳኔና ኦርቶዶክሳዊ ጥላቻን እንዲሁም ደግሞ የአንድ ብሔርን ጥላቻ መሰረት ያደረገ ንግግር ከህግ አንጻር እንመዝነዋለን። ጠበቃና የህግ አማካሪ አያሌው ይታነኝ ቪዲዮውን እስከ መጨረሻ ሳታዩ እንዳትዳኙኝ አደራላለሁ። ስለዚህ አስቴር በዳኔ እንግዲህ በዚህ በአርት ውስጥ ወይም በኪነ ጥበብ ውስጥ የምናውቃት እህታችን፣ ከቅርብ ጊዜ ወዲህ ደግሞ ሃይማኖት ተኮር በሆኑ ነገሮች ላይ በተግባር እያየናት እየተገለጠች የመጣች እህታችን ነች። እቺን እህታችን የዛሬ 3 ዓመት ነው ያደረኩት ይህንን ንግግር ባትል ኖሮ ቪዲዮ ኤአይ ነው ብዬ ዝምል ነበር። ምክንያቱም በፌስቡክ ገጿ ላይ የዛሬ 3 ዓመት ባደረኩት ንግግር ወይም በሰጠሁት ኢንተርቪው ላይ እንዲህ አይነት ነገር መጣብኝ ብላ በገለጸችው መሰረት፣ ስለዚህ ይህ ቪዲዮ የሷ መሆኑን ስላረጋገጠች ይህን ሐሳብ አስተያየት ለመስጠት መጥቻለሁ ማለት ነው። በዚህ አስተያየቷ ላይ የሚገርመው ምን ብላለች? አንድ ብሔርና አንድ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብላለች። ምን ማለት ነው ታችን? ስለዚህ ኦርቶዶክሳውያን ሞት ወይም የሰሜኑ ክልል ሞት፣ ጉዳት መድረስ፣ መታረዝ፣ መሰደድ የበቀል እርምጃ አካል ነው እያልሽ ነው ያለሽው። ስለዚህ ይህንን የበቀል እርምጃ የሚወስደውን አካል በጥንቃቄ ታውቂያለሽ ማለት ነው አይደለም? ስለዚህ አንቺም የዚህ አካል የበቀል እርምጃውን ወሳጅ ነው የሚባለውን አካል ጋር እጅሽ እንዳለ በሰጠሽው ቃል አምነሻል ማለት ነው። በሐሰተኛ መረጃና የጥላቻ ንግግር አዋጅ እንዲሁም ደግሞ በኮምፒውተር አዋጁ እንዳንቺ አይነት ነውረኛ የሆኑ ግለሰቦች የሚያስጠይቅ የህግ ማዕቀፍ አለን። ይሄንን ግን የሚመለከተውና ሊጠይቀት የሚገባው በአደባባይ የተነገረ ንግግር ስለሆነ ፖሊስ እጅ ወዴት ነው? አቃቤ ህግስ እንዲህ አይነት ጉዳዮችን ህዝብን ከህዝብ የሚያባላ አንዱን ሃይማኖት ከሌላው ሃይማኖት ጋር ግጭት የሚፈጥሩ አካላትን በተመለከተ ተገቢውን ምርመራ አድርገ ለፍትህ ማቅረብ ኃላፊነት አለብህ ማለት ነው። ስለዚህ አቤቱታ ሊቀርብልህ አይገባም። ተበድያለሁ የሚል አካል ሊቀርብ አይገባም። ምክንያቱም ህዝባዊ በደል ህዝባዊ ቃል የተፈጸመ ስለሆነ ማለት ነው። ስለዚህ እህታችን በዚህ ንግግርሽ ተሳስቻለሁም አይደለም በይፋ ወጥተሽ ይቅርታ ልትጠይቅ የሚገባበት ነው። እውነት ለመታወቅ ብለሽ ማድረግሽ ከሆነ አብረን የምናየው ይሆናል። ስለዚህ እንዲህ አይነት ነውረኛ የሆኑ ሰዎች ወደፊት እንዳይመጡ ተመልሰውም ደግሞ ጥፋት እንዳይፈጽሙ አስተማሪ እንዲሆን ዘንድ ሁላችሁም ከታች ኮሜንት ሊንክ ላይ ጥፋተኛና በደለኛ በዚህ ድርጊቷ በይፋ ይቅርታ መጠየቅ እንዳለባት ኮሜንት ላይ እየጻፋችሁ እንዲሁም ደግሞ የሚመለከተው አካል ፖሊስ፣ አቃቤ ሕግ ተገቢውን እርምጃ ወስዶ ፍትህ እንዲያሰፍን ጥያቄ እንድታቀርቡ መልእክቴን አስተላልፋለሁ። እነዚህ አዳዲስ መኪናዎችን ተመልከቱ። ለሽያጭ የቀረቡ እንዳይመስሏችሁ። እነዚህ መኪናዎች ለአዲስ አበባውያን ደከመኝ ሰለቸኝ ሳይሉ ላገለገሉ ተቋማት የተሰጡ የስራ ጀግንነት ሜዳሊያዎች ናቸው ተብለዋል። ለመሆኑ ይህ ሽልማት ተገቢ ነው ትላላችሁ? ከንቲባ አዳነች አቤቤ ግን በ2018 በጀት ዓመት የህዝብን ተጠቃሚነት አረጋግጠዋል ባሏቸው ቢሮዎች፣ ክፍለ ከተሞችና ወረዳዎች ላይ የመኪና ናዳን አዝንበዋል። ሽልማቱ የሽያጭ ሳይሆን የውጤታማነት ነው ሲሉም ገልጸዋል። በዚህ ሽልማት 33 ወረዳዎችም ተሳታፊ መሆናቸው ተሰምተዋል። ከንቲባዋ ይህ ሽልማት ለሰራተኛው እውቅና፣ ለቀሩት ደግሞ የውድድር መንፈስ መፍጠሪያ ነው ሲሉም አስረድተዋል። ከንግድ ባንክ በበለጠ ትልቅ ትርፍ የሚያተርፉት ክፍለ ከተሞች ናቸው። የህዝባቸውን ኑሮ ዜሮ ላስገቡት አስተዳዳሪዎች 00 መኪና እየተሸላለሙ ሲሆን በትራንስፖርት ከህዝብ ጋር እንዳይጋፉ መኪና የተሰጣቸው ኃላፊዎች ከዚህ በኋላ እየተጋፉ ሳይሆን እየገፉ ይቀጥላሉ። እሱ የለመዱት ነው። ኢትዮጵያ ውስጥ ያሉ ህፃናት ሲያድጉ ዶክተር መሆን ቢፈልጉም ወላጆች ልጆቻቸውን የክፍለ ከተማ ኃላፊ ለማድረግ ስንዴ ያለበት ቲሸርት እያስለበሷቸው ነው። የድሮዎቹ ሹማምንቶች በህዝብ ገንዘብ ውስኪ ነበር የሚራጩት። የአሁኖቹ ደግሞ እግዚአብሔር ይመስገን አልኮል ስለማይጠጡ በመኪና ነው የሚወራወሩት። ክብርት የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ሰሞኑን እንግዲህ የላቀ አፈጻጸም ላሳዩ ሴክተር መስሪያ ቤት ኃላፊዎች እንግዲህ የመኪና ሽልማት አበርክተዋል።
ይሄ የመኪና ሽልማት እንግዲህ በዚህኛው ዓመት ብቻ ወይም ደግሞ በ2018 ዓመተ ምህረት ብቻ የተካሄደ ወይም ደግሞ የተሰጠ አይደለም። ከዚህም በፊት በተደጋጋሚ ለተለያዩ ሴክተር መስሪያ ቤት ኃላፊዎች እንደዚህ የመኪና ሽልማት ሲካሄድ ሲሰጥ እናያለን። ግን እኔ ያልገባኝ 2017ም ከዛም በፊት እንዲሁም ደግሞ ዘንድሮም ሴትዮ በተደጋጋሚ እየመጣች ከወይዘሮ አዳነች አቤቤ የመኪና ሽልማቶችን እየተረከበች ትገኛለች። አሁን ለምን መኪና ተሸለሙ ምናምን የሚል ጥያቄ ውስጥ አልገባም። እዛ ውስጥ ከገባን የበጀት ብክነት፣ ብዙ ነገር ከህዝብ የተሰበሰበ ገንዘብ በትክክል የሚገባው ቦታ ላይ አልዋለም የሚሉ ብዙ ጥያቄዎች ማንሳት እንችላለን። እሱን እንተው። ግን እነዚህ መኪኖች የማን ንብረት ነው የሚሆኑት? ወይም ደግሞ እነዚህ መኪኖች ከወይዘሮ አዳነች አቤቤ በሽልማት ለሴክተር መስሪያ ቤት ኃላፊዎች ከተሰጡ በኋላ በሴክተር መስሪያ ቤት ውስጥ የሚሰሩ ሰራተኞች በየዕለቱ በየተራ ይነዷቸዋል፣ ይገለገሉባቸዋል ነው? የሴክተር መስሪያ ቤቱ ኃላፊ እንደ ግል ንብረታቸው ይጠቀሙበታል ነው? የመኪኖቹ ዕጣ ፈንታ ምንድን ነው? እኔ ስለማይገባኝ ነው። አሁን እንደምትመለከቱት ይሄ የመኪና ድርድር በጣም ቢሊየን የሚያወጣ የመኪና ስብስብ ነው። ይሄን ሁሉ ገዝቶ ለሴክተር መስሪያ ቤቶች ማከፋፈል፣ መንግስት የመደበላቸው የሚገለገሉበት የራሳቸው መኪኖች አሏቸው ሁሉም መስሪያ ቤቶች። ተጨማሪ ግን እንደዚህ አይነት መኪኖችን ገዝቶ መስጠት አንድ የበጀት ብክነትስ አይደለም ወይ? ገንዘብ እየባከነ አይደለም ወይ? እዚህ ጋር ግብር የምትሰበስቡበት ህዝብ ተማሮ ግብሩን ከየት አምጥቼ ልክፈል እያለ ቢዝነሱን እየዘጋ ከቢዝነሱ እየወጣ ነው። የቤት የቦታ ግብር፣ የጣሪያና ግድግዳ እንዲሁም ደግሞ አሁን አዳዲስ እየመጡ ያሉ ታክሶች ሰው ራሱ ከሚከፍለው የታክስ ብዛት አንጻር የቱን እንደከፈለ የቱን እንዳልከፈለ መርሳትና መዘንጋት በጀመረበት በዚህ ታይም እናንተ እንደዚህ የምትጫወቱበትን ገንዘብ ከየት ነው የምታወጡት? ወይስ ደግሞ መስሪያ ቤቶቹ ወይም ደግሞ ሴክተር መስሪያ ቤቶቹ የሚጓጓዙበት የመኪና እጥረት ገጥሟቸዋል? የመንግስት በጀት ከህዝብ አይደለም የሚመጣው። ህዝቡ በችግር የተጠበሰ የመንግስት ያለህ እያለ በሚጮህበት በዚህ ታይም እንደዚህ አይነት ስጦታዎችን መሰጣጣትና እንደዚህ አይነት አላስፈላጊና ኤክስትራ ወጪዎችን ማውጣት ለምን አስፈለገ? ተገቢ ነው ወይ የሚል ጥያቄ ዜጋው ይጠይቃል። ማን እንደሚመልስለት አናውቅም። እያንዳንዱ የአማራ ተወላጅ፣ እያንዳንዱ ኦርቶዶክሳዊ እየገጠመው ያለው እልቂት፣ እየገጠመው ያለው ፈተና፣ ያለው አሳዳጅነት ከማን እንደሚመነጭ ካያችሁት ጊዜው የኛ ነው የሚል እነ ሽመልስ አብዲሳ፣ እነ አብይ አህመድ፣ እነ አዳነች አቤቤ፣ እነ መሐመድ ተሰማ ጎጃምን የሚፈጁት አሁን በሙሉ መሐመድ ተሰማ የወሎ ተወላጅ ነው። እና አብይ አህመድ አጥምቀው የዚህ የፕሮስፔሪቲ ጎስፕል የብልጽግና ወንጌል የሚል በፕሮቴስታንት ማዕቀፍ ውስጥ እንንቀሳቀሳለን የሚል ቡድን አካለው አስቴር በዳኔ ከትላንት በስቲያ ስትቀሰቅስ የነበረው ይሄ ኦርቶዶክሳውያን አንገት ላይ እንደዚህ ያለ ካራ እንዲገባ ነው። የአገሪቷን ሕግ፣ የአገሪቷን ስርዓት፣ የአገሪቷን ባህል አንድ ብሔረሰብ የኔ ነው ስላለ የተፈጠረ ችግር ነው በሚል ቅስቀሳ ያደረገችው። ሰርቶ ባበረከተ ሰርቶ በሰጠ አፍ መክፈት ኦርቶዶክሳውያን ላይ እንደዚህ ተናግሮ ማስፈጀት ለነሱ እንደ ቀልድ ነው። አማራውን ማሳረድ ለነሱ እንደ ቀልድ ነው። ችግር የለም። አማራ አሳርዶ ኦርቶዶክሳውያንን አስፈጅቶ አዲስ አበባ ጎዳና ላይ ሽርብትን ማለት ይቻላል። ምክንያቱም እሷ የአቶ በዳኔ ልጅ ናት። አሁን የሚያስገድለው አሁን የሚያሳርደው ከዚያ ወገን አይደለችም። በእምነትም ነግሰናል፣ ቤተ መንግስቱም ታንኩም ምኑም የኛ ነው ብለው ሰይፍ አንስተው ከሚያርዱት ወገን ስለሆነች ፕሮቴስታንት ነን በሚል ተከልለው በኦርቶዶክሳውያን ላይ ጂሃድ ካወጁት አካል ስለሆነች በኢየሱስ ክርስቶስ ስም የኢየሱስ ክርስቶስን ልጆች የሚያርዱ በግልጽ ነው መነጋገር ያለብን፣ በይፋ ነው መነጋገር ያለብን። በዓለም ላይ ባለ የጄኖሳይድ መመዘኛ የመጀመሪያው ነገር በጄኖሳይድ ውስጥ ሌብሊንግ ነው። አይሶሌት ማድረግ፣ መፈረጅና ከሰውነት ተራ ማውጣት ነው። መለየት፣ እኔና እናንተ የሚል ነገር መለየት። እነሱ ብላ ለየች መጀመሪያ እነሱ። ከዛ ኃጢአት ሰጠች። የአገሪቷ ባህል፣ የአገሪቷ ወግ፣ የአገሪቷ ስርዓት የኛ ነው የሚል ማህበረሰብ አለችው። ይሄን ማህበረሰብ ኦርቶዶክስ ሲባል የእሷ ወገኖች ኦርቶዶክሳዊ ማለት አማራ ማለት ነው ብለው እንደፈረጁም ታውቃለች።
ስለዚህ ኦርቶዶክሳዊውም አማራውን በሰይፍ እንዲያልቅ ቀን ጠብቃ ጊዜ ቆጥራ ቅስቀሳ ውስጥ ገባች። አስቴር በዳኔ ላደረገችው ቅስቀሳ ለተፈጸመብን እልቂት የጊዜ ጉዳይ እንጂ ትከፍላለች ዋጋ። በእያንዳንዱ ቤት የገባ ሐዘን፣ ዛሬ እያንዳንዱ ክርስቲያን ላይ ለደረሰ እልቂት፣ ለእያንዳንዱ እናቶቻችን ሞት ጊዜ ጠብቃ ቀን ቆጥራ ትከፍላለች ዋጋ። መስሏት ነው በሰማይም በምድር ማታመልጠው፣ በሰማይም በምድር ማታመልጠው። ተናግራ በመጀመሪያው ቀን በተናገረችበት ቀን አለቆቿ፣ ዘመዶቿ አማራ ክልል ላይ ኦርቶዶክሱን ፈጅተው ቤተ ክርስቲያን አቃጥለው መነኮሳቱ ታርደው ወደቁ። ለእነ አስቴር በዳኔ ለእነ ሽመልስ አብዲሳ ለእነ አዳነች አቤቤ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ መሆን ጣዖት አምላኪነት ነው። ለነሱ ኦርቶዶክሳውያን ማለቃቸው ኢትዮጵያ እየጸዳች ነው። በነሱ መዝገበ ቃላት የኦርቶዶክሳውያን ማለቅ፣ የአማራው ማለቅ፣ የትግራዋዩ ማለቅ በነሱ መዝገበ ቃላት በኢየሱስ የምትመራ አገር ተፈጠረች ማለት ነው። ነገ ራሱ አብይ አህመድ ኢየሱስ ነኝ በሉ ቢላቸው ኢየሱስ ነው ብለው ለመቀበል የተዘጋጁ ሰዎች ናቸው። የማያውቁትን ኢየሱስ የሚሰብኩ ቄጤማ ይዞ በየወንዙ ስር ወቃ ጉራቻ የሚለውም ጥቁሩ አምላክ የሚለውም በፕሮቴስታንት ስም ተከልሎ በኢየሱስ ስም የሚምለውም በአላህ ስም ተከልሎ ያለው ወሃቢስ ስም በዋነኛነት በሚያስተሳስራቸው በሚያስተባብራቸው ከሁሉም በሚበልጥባቸው የኦሮሞማ ፖለቲካል ኦሮሞማ አጀንዳ ስር ተሰባስበው ሽመልስ አብዲሳ እንደነገራቸው ከእስራኤል የሚመጣ ስም ያስቸገረን፣ ከአረብ የሚመጣ ስም ነው ያስቸገረን ሲል ከአረብ የሚመጣ ስም ሲል እስላም ሙስሊም፣ ከአይሁድ የመጣ ከእስራኤል የሚመጣ ሲል ክርስቲያን፣ ይሄ ነው ያስቸገረን ካለ በኋላ የትኛው ነው ትክክል እያለ ነው። አየህ፣ በኢየሱስ ክርስቶስ እንተማመናለን የሚሉት ከገሊላ ናዝሬት በገሊላ ናዝሬት ከምትኖር አንዲት የ15 ዓመት ብላቴና ዘንድ መልአኩ ሄደ። እንደምን ያለ ሰላምታ ነው ብላ እስክትገረም ድረስ ከቅዱሱ ከእግዚአብሔር የተላከው መልአክ ከፍ ዝቅ ብሎ እጅ ነስቶ ሰላምታ አቅርቦ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው፣ ላንቺ ሰላምታ ይገባሻል፣ ተፈስሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። ማእከለ ምድር ከሆነችው በገሊላ ናዝሬት ከምትገኘው ስፍራ ባይዛንታይን አልሄደም ከነገስታቱ መደብ ሊወለድ። ሸክላ ሰሪውን ለምን ሸክላ ሰራ ብሎ የሚጠይቀው ማን አለ ቢባል እኛ አይደለንም የወሰንነው፣ ውሳኔ ሰጪው ክርስቶስ ነው። እነዚህ የኦሮሞማ ፖለቲካ እናራምዳለን የሚሉ አካላት ኢየሱስ ክርስቶስ ከእስራኤል ለምን ተወለደ ብለው ሰይፍ ማንሳት የሚፈልጉም አካላት ናቸው። ቱ ቢ ኦነስት መጀመሪያ ያጥላላሉ፣ ከዚያ ቀጥሎ ኦን እናደርገዋለን ይለዋል። ኢትዮጵያ ውስጥ እኛ የለንበትም፣ በታሪኩ በወጉ በስርዓቱ የለንበትም፣ የኛ የሆነ ምንም ነገር የለበትም፣ በአገረ መንግስቱ የለንበትም ይሉና ከምንም የለንበትም አምጡ የናንተ የምትሉትን አምጡ ሲባል ባዶ እጃቸውን ናቸው። አምጡ ስንላቸው ባዶ ምንም የላቸውም። ኢየሱስ ክርስቶስ ሲሉህ ሐዋርያት ያልሰበኩት ከየት እንደመጣ የማይታወቅ ኢየሱስ ክርስቶስ ይነግረዋል። ሲፈልጉ ጥቁር ሲፈልጉ ቀይ ያደረጉታል። አልሆን ሲላቸው ደግሞ ብለው አልሆን ሲል
አሁን በኢትዮጵያ ጉዳይ የኛ አይደለም የለንበትም ወዘተረፈ ካሉ በኋላ ተመልሰው ይመጡና ሁሉም ነገር ደግሞ ከኛ ነው የኛ ነው ይለዋል። በኢየሱስ ክርስቶስ አናምንም ይሉህና ከዛ በኋላ ኢየሱስ ክርስቶስ ደግሞ የኛ ቋንቋ ተናጋሪና ከኛ የተወለደ ነው የሚል ትርክት ደግሞ ይዘውልህ ይመጣሉ። ብንሰርቅም ባንሰርቅም እንኳን ክርስቲያን ነው